وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين ما أدرك يميشن ليلة اللوي للناس سلزه رزق في اللقاء ونفتره كده كهيا لقيتا مناتا النزاس قام من سلالة إنا فوز فلقوا مهير سوالة نبي الله إبراهيم عليه السلام وإذا مرضت فهو يشفين ستامم يدنن السنة إلى من الله سبحانه وتعالى يا نبي صلى الله عليه وسلم صحابة الناس توساتهم يا تقول بارع نبي صلى الله عليه وسلم زندمتا مثلهم ما لبين دعاء أدرك لنا الله اندي أدنن አይደለም እኮ ያለቻቸው دعاء أدرك لنا ያለቻቸው ከፈለግሽ ዱዓ አድርግልሻለሁ አላህ ያነሳልሻል አሏት ከፈለግሽ ደግሞ ታገሺ አላህ ጀነትን ይሰጥሻል አሏት ምን መረጠች እታገሳለሁ ስወርክ ብቻ አካሌ ስለሚጋለጥ ዱዓ አድርግልኝ አለቻቸው ጀነት ቀልድ አይደለም ዛሬ ጤናም ምክንያት አድርጎ በየጸበል ቤቱ የሚሄድ ሰው አለ ጤናን ሰበብ አድርጎ ስንትና ስንት ቦታ እየሄደ ህክምና ፍለጋ እምነቱን ይቀይራል ለማይረባ ርካሽ እርዳታ ብሎ እምነቱን ይቀይራል እምነት ቀልድ ነው እንዴ ዘላለማዊ ህይወት እኮ ነው ከፊታችን ያለው መቋጫ አይደለም እዚህ የፈለገ እድሜ ቢረዝም አጭር ነው እንበል ታደለ 200 ዓመት ኖርክ የለም እኮ አይደል እንዴ 200 ዓመት ኖርክ ከዛስ አላቂ ነው ዞሮ ከዛ በኋላ ፍጻሜ የሌለ ህይወት ነው ያለው ጤና ምክንያት አድርጎ ሽርክ ቦታ ላይ መውደቅ አሳፋሪ አሳዛኝ የሆነ ነገር ነው ትክክለኛውን ሰበብ አድርስ ጌታ ያድንሃል እንጂ በፍጹም ለማትረባ ጤና ብለህ መስሎ ለዚህ ስላጭር ነገር እሷንም ሳታገኛት ዘላለማዊ ነገርህን ታጣለህ እሷንም ሳታገኛ አንዱ ምን ይላል ከሚስቱ ጋር መግባባት አልቻለም ጠንቋይ ዘንድ ገባሁኝ አለ የሆነ ወረቀት ነገር ጽፎ ሰጠኛል ይችን ትራስ ስራ አስቀምጣት አለኝ አለ ከዛ ዶሮ ረድና በደሙ ታጠበበት አለኝ አለ ገባሁኝ ትራሴ ስራ አስቀመጥኩ ዶሮ አረድኩኝ በደሙ ተለቃለኩኝ ትዳር ያልሆነም ፈረሳለ ሸይጣን ሁለቱንም አገሬን እንዳጠፋው ገባኛል ከሁለት ያጣኔ ያረጋኛል ቢሳካ ራሱን ይሸነግላል እንጂ እኮ ይሄ حتى በእነሱ ሰበብ ተሳካ ቢባል እንኳን ለማይረባ ነገር አኺራውን ያጣል እንዴ ሰው ቢዝነስ ላይ ብልጥ እኮ ነው እንዴት ነው ዘላለማዊ ነገር ላይ የሚዘናጋው ቢዝነስ ላይ ይሄኛው ትርፉ ያክል ነው ይሄኛው ብዙ አያወጣም ሲሉ አጣርቶ ይገባል አኺራ ጉዳይ ላይ እንዴት ነው ብልጥ መሆን የሚያቀተው الكيس من دان نفسه ብልጥ ማለት ጮሌ ማለት ራሱን የተሳሰበ ነው وعمل لما بعد الموت ከሞት በኋላ ላላገሩ የሰራ ስለዚህ ትኩረት መስጠት ያስፈልጋል ምህረት ፍለጋ ሼኾች ዘንድ የሚሄድ ሰው አለ ومن يغفر الذنوب الا الله الا الله ከአላህ በስተቀር ወንጀልን የሚምር ማን አለ ሼኾች ይምራሉ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል ይምሩ ነበር እንዴ ራሳቸው በቀን ከ70 ጊዜ በላይ እስትግፋር አደርጋለሁ ነው ያሉት ምህረት አደርጋለሁ አይደለም ያሉት አላህ እንዲምረኝ ዱዓ አደርጋለሁ በቀን ከ70 ጊዜ በላይ ሌላ ዘገባ ላይ 100 ጊዜ እስትግፋር አደርጋለሁ ይላል ነብዩ ሰለላሁ ዐለይሂ ወሰለም እንጂ እኔ ምራችኋለሁ አብሽሩ አይደለም ያሉት እኔ ወደ አላህ እሸሻለሁ በዚህ መልኩ ማለት ነው ስለዚህ ማን ዘንድ ምን ፍለጋ ነው ይሄድን ያለነው አላህ ዘንድ የለም ወይ أليس الله አይደለም ወይ بكاف عبده ለባሪያው በቂ አይደለም ወይ በቂ አይደለም እንዴ በቂ አይደለም በቂ ከሆነ ፍጡር ጋር ምን ፍለጋ ነው ምን ሄዱ ስለዚህ واذا سالك عبادي عني ባሪያዬ ስለኔ ከጠየቀ እኔን አስመልክቶ ከጠየቀ فاني قريب እኔ ቅርብ ነኝ اجيب دعوه الداعي ይለማኝን ለመና ምላሽ ይሰጣለሁኝ ይያለ ነው ምን አተነው ፍጡር ጋር ምን ሄዱ ምን ፍለጋ ነው ምን ሄደው ከአላህ ጋር ምን እንጣለው ስለዚህ በዚህ በኩል ሰዎች ሽርክ ላይ የሚወድቁበትን ሰበብ እንመልከት ምን ፈልጋችሁ ነው የምትሄዱት አላህ ዘንድ የለም ወይ እንበላችሁ ራሳችንንም እንደዛው እንመልከት ምን ፍለጋ ነው ምን ሄደው ፍጡር እኮ ደካማ ነው مثل الذين اتخذوا من دون الله اولياء
ከአላህ ውጭ ያሉ አካላትን ወዳጆች ረዳቶች ወልዮች አድርገው የያዙ አካላት ከመثل العنكبوت ይላል አላህ Subhanahu Wa Ta'ala ምሳሌያቸው ልክ እንደ ሸረሪት ነው ማለት ሱብሃንአላህ ድንቅ የሆነ ምሳሌ ይሰጣል እንደ ሸረሪት ነው ተከደት ቤታ ያን ደካማ ቤቷን ቤት ብላ ያዘች ፀሐይ ይከላከል ዝናብ አይከላከል አንድ ስንጥር እንጨት አስቀምጠህ ጠቅልለህ ታነሳዋለህ አይደል እንዴ ከመثل العنكبوت اتخذت بيتا ያን ደካማ ቤቷን ቤት ብላ እንዳያዘች የሸረሪት ምሳሌ ነው የነሱ ምሳሌ ከአላህ ውጭ ያለ ደካማ ፍጡር የሚከጅሉ ወደዛ የሚሸሹ አካላት وان اوهن البيوت لبيت العنكبوت ከቤት ሁሉ ደካማ ማለት የሸረሪት ቤት ነው አለ አላህ لو كان يعلم የሚያውቁ ቢሆኑ ነው ወደ ፍጡር መሸሽ ይሄ ነው ደካማ ናቸው ከኛ ያስፈልጋቸዋል ሙተዋል ዱዓ እናድርግላቸው ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው ዱዓ እንድናደርግ አስተምሩና ተህያ ዱዓ ነው التحيات لله والصلوات والطيبات كذا السلام عليك ايها النبي انت نبي هو سلام لانت يሁን ዱዓው ያረግላቸው ነው ለነብዩ ሰለላሁ ዐለይሂ ወሰለም አስተምረውና በዚህ መልኩ اللهم آتي محمدا الوسيلة والفضيلة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب كأذن بهذا من نادركم آتي محمدا الوسيلة والفضيلة للنبي صلى الله عليه وسلم دعاء يدرجنا كفتر كله كنتو كما هناچو ጋር ሌሎችም መሻይኾች ያስተማሩ ሼኾች ካሉ ውለታቸውን ለነሱ ዱዓ በማድረግ ነው የምንመልሰው እንጂ እነሱን በመጣራት አይደለም ነገ በመካከላችን ጠላትነት ነው የሚኖረው ኢሳ አለይሂ ሰላም ነገ يوم القيامه ለጥያቄ ይቀርባሉ እኮ አንተን እና እናቴን አምልኩኝ ብለሃል ወይ ተብለው ይጠየቃሉ ነው የተባሉ መሻይኾችን የሚጣራም ልክ እንደዚህ ሆነ ወልዮች ብሎ የሚያስባቸው የሚጣራም ልክ እንደዚህ ሆነ ይጠየቃል ለጥያቄ ይቀርባል መሐላችን ጠላትነት ነው የሚኖረው ያ እንዳይሆን ይልቁንም እስላማዊን ተርቢያ መጠበቅ ያስፈልጋል አላህ ፈጣሪ ነው አላህ ረዛቂ ነው አላህ አስተናባሪ ነው በቂ አይደለም አስፈላጊ ነው በቂ አይደለም ግን የመካ ሙሽሪኮችን ወለኢን ሰአልተሁም من خلقهم ማን እንደፈጠራቸው ሲጠየቁ ማን ብለው ይመልሱ ነበር ቁርአን ምስክርነት አለ አላህ ብለው ይመሰክሩ ነበር ግን ሙስሊም አድርጓቸዋል ይሄ አላደረጋቸውም ወለኢን ሰአልተሁም من خلق السماوات والارض وسخر الشمس والقمر لا يقولون الله ሰማይ መሬትም ማን ፈጠረ ፀሐይና ጨረቃ ለፍጡር በሚጠቅም መልኩ ማን ገራቸው ብለህ በተጠይቃቸው ይላል አላህ እና አቡ ጀህል እና አቡ ለሃብ አላህ ነው ይላሉ ነገር ግን ሙስሊም ናችሁ ይሄን ካላችሁ ማለት ተባሉ ለምን የጎደለ ሌላ ነገር ስላለ لا اله الا الله ጎሏቸዋል لا اله الا الله አላህ ፈጣሪ ነው ማለት አይደለም አው አላህ ፈጣሪ ነው ግን የጥያቄው ምላሽ አይደለም لا اله الا الله ማለት ምንድነው ሲባል አላህ አንድ ነው ይላል አው አላህ አንድ ነው የላ ኢላሃ ኢላላህ ትርጓሜ አይደለም እድሜ ስንት ነው ሲባል ወንድ ብሎ መለሰ የጥያቄው መልስ ነው እንዴ አው ወንድ ነው ግን የጥያቄው ይሄ አይደለም የጥያቄው ምላሽ ይሄ አይደለም የተጠየቀው ይሄ አይደለም لا اله الا الله ምንድነው ሲባል ከአላህ ውጭ ፈጣሪ የለም አው ከአላህ ውጭ ፈጣሪ የለም لا اله الا الله ግን ትርጉሙ ይሄ አይደለም ከአላህ ውጪ አምልኮት የሚገባው የለም ማለት ነው ሶላቱ ጾሙ ዘካው አላህን በማሰብ ብቻ መፈጸም አለበት ነው ልክ እንደዚሁ ዱዓኡ አላህን ብቻ በማሰብ መፈጸም አለበት እሱ ብቻ ነው መጠራት ያለበት ነብዩ ሰለላሁ ዐለይሂ ወሰለም الدعاء هو العباده ይላሉ ዱዓ ዒባዳ ነው ልክ እንደ ሶላት ለፍጡር ይሰገዳል አይሰገድም ልክ እንደዚሁ الدعاء هو العباده ዱዓ ዒባዳ ነው ስለዚህ ፍጡርን መማፀን ይቻላል አይቻልም ዒባዳ ነው አሉና ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ያ ረሱላህ ተድረስልኝ ማለት እንችላለን ዒባዳ ነው አይቻልም ይያሉ ነው ዒባዳ ነው ብለው አስተማሩ ስለዚህ ለፍጡር አይሰጥም ይያሉ ነው ያሉት ሌሎችም ዒባዳዎች ላይ ልክ እንደዚህ ሆነው ሶላቱ ዘካው ጾሙ ሐጁ አላህ ታስቦ መፈጸም እንዳለበት በጭንቅ በችግሩ ዝናብ ጠፋ ወደ አላህ ፈተና ገጠመ ወደ አላህ ችግር ገጠመ ወደ አላህ ምን አተነ ወደ ፍጡር የምትሄድ أليس الله بكاف عبده الله لباريو بقي አይደለም ወይ በፍጡርም ያስፈራል ወይ يخوفونك بالذين من دونه ከሱ በታች ባሉ ያስፈራሩሃል በሸኾች ያስፈራሩና የሆነ ነገር ከገጠመ አው ሸኾችን ሲነካ ስለነበር እንደዚህ ደረሰበት አገኙት ማስፈራሪያ ያደርጉታል ጠባሲትን ያየ በሳታ ይጫወትም ይባላል ሁሌ ሊያስፈራሩት በቃ ያንን ተመልከቱ ከሌን እኮ እንዲያረጉት ይባላል ይሄ ነብያትንም የነብያት ተቀናቃኞች ሲያስፈራሩበት የነበረ ነገር ነው አዋጣም እንዲህ አይነት ነገር ኢብራሂም አለይሂ ሰላም
በዚህ መልኩ ሲያስፈራሯቸው ምንድነው ያሏቸው ፈአዩል ፈሪቀይን አሐቁ ቢልአም ከዲና ከናንተ የሰላም ዋስትና ያለው ማን ነው አሏቸው ኢብራሂም ማን ነው ከዲና ከናንተ እኔ አላህን በብቸኝነት ያመለኩ ልፈራ ነው ወይ እናንተ ያጋራችሁ አልፈራችሁትን አሏቸው ሽርክ እየፈጸማችሁ ያልፈራችሁትን እኔ አንድየውን ይዤ ልፈራ ነው ወይ ማን ነው ዋስትና ያለው አሏቸው ስለዚህ ከአላህ Subhanahu Wa Ta'ala ምንም ሳናጣ ወደ ፍጡር ልናንጋጥጥ አይገባም የመካ ሙሽሪኮችን ሐል ማወቅ ለብዙ ነገሮች መረዳት ከብዙ ፈተና ለመትረፍ ይጠቅማል የመካ ሙሽሪኮች አላህን ያመልኩ ነበርኩ ኢብኑ አባስ ረዲየላሁ ዐንሁማ ምን ይላሉ ሶሒህ ሙስሊም ላይ የተዘገበ ሐዲስ የመካ ሙሽሪኮች ጧፍ ሲያደርጉ ለበይክ አላሁመ ለበይክ ይሉ ነበር ልክ ሙስሊሞች እንደሚያደርጉት ይሄ ብቻም አይደለም ለበይክ ላ ሸሪከ ለከ ለበይክ ጌታችን ሆይ ተጋሪ የለህም ይላሉ ሙሽሪኮች እኮ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ምን ይሏቸዋል ወይላኩም ቀድ ይላሉ ወዮላችሁ በቃችሁ ባካችሁ እዚህ ላይ ቁሙ ይሏቸዋል ቀጥለው የሚሉት ሽርክ ስለሆነ ያውቃሉ ሁኔታቸው እባካችሁ እዚህ ቁም ይብቃችሁ አይቆሙም እሳቸውን አይሰሙ ኢላ ሸሪካን ሁወ ለክ ተምሊኩሁ ወማ መለክ ላንተ የሚገባህ ሸሪካ ቢሆን እንጂ አንተ የምትቆጣጠረው እሱ ግን የማይቆጣጠርህ አያችሁ ከሚጠሯቸው አማልክት ጣዖታት በላይ አላህ እንዳለ ያምናሉ ነገር ግን አምልኮት የሚሰጧቸው ናቸው ወደሱ ያቃርባሉ ብለው የሚያምኗቸው ወያዕቡዱነ ሚን ዱኒላሂ ማ ላ የضرهم ولا ينفعهم ከአላህ ውጭ ያሉን የማይጎዷቸውን የማይጠቅማቸውን ነገሮች ይጣራሉ ከዛም ويقولون هؤلاء شفعاؤنا عند الله እነዚህ ከአላህ ዘንድ አማላጆቻችን ናቸው ይላሉ ከማን ዘንድ ከአላህ ዘንድ እነማን ናቸው ይላሉ ያሉት ሙስሊሞች ናቸው አይደለም ሙሽሪኮቹ ዛሬስ እነማን ናቸው የሙግት የሚወግቱት ሼኾቹን ይጣራሉ ለምን ሲባሉ እኛ በወንጀል ተጨማልቀን ወደ አላህ መቅረብ ያሳፍረናል ስለዚህ እነሱ ደረጃ ስላላቸው በእነሱ በኩል እንቀርባለን ራሱ የናቡ ጀህል ምክንያት ጥፋቱ የናቡ ጀህል ጥፋት ምክንያቱ የናቡ ጀህል ምክንያት ከዛ አቡ ጀህልን ይራገማል ምንድነው ያጣላቸው ጥፋቱን ምንደግመው ከሆነ ويقولون هؤلاء شفعاؤنا عند الله አማላጆቻችን ነው ከአላህ ዘንድ አላህ አማላጆቻችን ናቸው ይላሉ ይሄ ነበር ሁኔታቸው ይሄ ለኛ ትምህርት ሊሆንን ይገባል ምክንያቱም የነሱን ሁኔታ መለየት እኛን እንድንጠነቀቅ ያደርገን እንዲያውም አላህን እኮ ይገዙ ነበር በሚገባ ኢኽላስ የሚያስገኙበት አላቸው ኢኽላስ በብቸኝነት አላህን የሚገዙበት ጊዜ አላቸው አላህ ምን ይላል فاذا ركبوا في الفلك دعوا الله مخلصين له الدين በባህር ላይ ሲሳፈሩ ጊዜ አላህን ጥርት አድርገው ይገዛሉ እዛ ላይ ላት የለም ዑዛ የለም መናት የለም ማንም እንደማያተርፋቸው ስለሚያውቁ ያቆማሉ ሁሉ ነገራቸው فلما نجاهم الى البر اذا هم يشركون ወደ የብስ ሲወጡ ከፈተናው ከጭንቁ ሲወጡ ጊዜ ወደ ሽርካቸው ይመለሳሉ እዛ ፈተናው ላይ ያሉ ኢኽላስ ብቻ እነማን ሙሽሪኮቹ አጋሪዎቹ እንዲያውም ሌላ ቦታ ሲገልጸው ምን ይላል ወኢዛ መስኩም الضر في البحر በባህር ውስጥ እየተጓዛችሁ ባህር ላይ ሆናችሁ እየተጓዛችሁ ጉዳት ሲያገኛችሁ ማዕበል ሲያናውጣችሁ ጊዜ ضل من تدعون الا اياه ከሱ በስተቀር የምትጠሩት ይጠፋባችኋል አላህ ተመልከቱ ይጠፋባችኋል ሌላ መጥራት ይጠፋባችኋል ከሱ በስተቀር ከማን በስተቀር ከአላህ በስተቀር አላህን ብቻ ይጣራሉ መቼ በፈተና ጊዜ ዛሬስ ቢጨንቀው ዝናብ ጠፋ ብሎ ሲጨነቅ ወደ የመቃብሩ ይልከሰከሳል ልጅ ጠፋ ብለው በየመቃብሩ ይልከሰከስ ሼኾች ዘንድ ይሄዳሉ ስለት ያገባሉ ልጅ ያገኘው ሄድና ከዛ ምን ያደርጋል ስለቴን ፈጽማለሁ ብሎ ይዞ ይሄዳል ስለቴን ፈጽማለሁ ብሎ ይሄዳል እንዴት ነው የሚሰጡት እንዴት ላ ኢላሃ ኢላላህ ያለ ሰው ከመካ ሙሽሪኮች የባሰ ይሆናል ያነሰ ግንዛቤ ይኖረዋል እንዴት የነዛን ጥፋት ይደግማል ይሄ ላ ኢላሃ ኢላላህን በቅጡ አለመለየት ያመጣው ሙሲባ ስለሆነ ዲናችንን በወጉ እንማር በሚገባ እንረዳ ስለ ተውሂድ አንገብጋቢነት ስለ ሽርክ አደጋ ስናወራ ለራሳችን አዳምጠን ዝም አንበል ሰሃቦችን እየጠቀስን ረዲየላሁ ዐንሁም እንላለን ያን ሁሉ መስዋዕትነት ከፍለው ወደኛ ደርሰውታል እኛ ጋር ደረሰ ምን ሰራን ለተውሂድ ምን ሰርተናል ከገንዘባችን ምን አወጣን ከጥረታችን ከውቀታችን ምን ሰራን ወገናችንን ለማትረፍ ቤተሰቦቻችንን ወላጆቻችን ኮሮና መጣ ሲባል ሁሉም በየቤቱ ሲመክር መካሪ ሆኖ ነበር ሐኪም ሆኖ ነበር
የሽርክ ጉዳይ የከፋ ነው የቤተሰቦቻችን መጻኢትን ያስጨንቀናል አኺራቸው ያሳስበናል እናስተምራለን ወገኖቻችን ተውሂድ እንዲደርሳቸው እንሰራለን ከኛ አልፎ ለሌላ መድረስ ላይ ተገቢ ትኩረት ማድረግ አለብን እሺ ሰዓት ስለገፋው ለመጨረሻ ማነሳው ነገር ከዚሁ ጋር ተያይዞ ተውሂድን የተገነዘበ የሆነ ሰው ለራሱ የሚወደውን ኸይር ለሌላ ማድረስ አለበት ለሌሎች ወንድሞቹ መድረስ አለበት ነብዩ ሰለላሁ ዐለይሂ ወሰለም لا يؤمن احدكم حتى يحب لاخيه ما يحب لنفسه አንዳችሁ ለራሱ የሚወደውን ለወንድሙ እስካልወደደ አላመነም አሉ ወንድም ብለው ነው የገለጹት ይሄ እስላማዊ ወንድማማችነት ሲኖር ተውሂድ ሲኖር የሚናዱ በርካታ ብልሹ ግድግዳዎች አሉ መሐላችን ጠንካራ የሆነ ገመድ ተፈጥሯል የላ ኢላሃ ኢላላህ ገመድ ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ በአላህ ገመድ ተሳሰሩ በአጠቃላይ አትለያዩ አንሷሮች قبل الاسلام አውስና ኸዝረጅ ተባብለው ለዘመናት ደም ሲቃቡ ነው የኖሩት በተውሂድ ግን ተሳስረው ዓለምን ከፍተዋል እስላምን አቅንተው በየቦታው አድርሰዋል በየቦታው ዘረኝነት የሚንጸባረቀው ተውሂድን በቅጡ ያልተረዳ ሰው ተገንዝቧል ያስተምር ይሄ ችግር ከታየብን የላ ኢላሃ ኢላላህ ዋጋኛ ዘንድ ቀሏል ማለት ነው ዋጋው አንሷል ማለት ነው ስለዚህ ራሳችን ማየት አለብን ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ሁለት አንድ አንሷርና አንድ ሙሃጅር አንሷሪዩ ሙሃጅሩን ቸባ አደረገው ከኋላ ነገሩን ጠንከር አድርጎ ያ ለአንሷር ብሎ ተጣራ አንሷሮች የት ናቸው እርዳታ ብሎ ተጣራ ሙሃጅሩን በዚህን ጊዜ ሲነሳ በሲቀሰቀስበት እሱም ተጣራ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ እኔ በመሐላቸው ይያለው የጃሂልያ ጥሪ አሉ دعوها فانها ممتنه ጥንብነችና ተዋታ አንሷር በሸሪዓው ቅና የተሰጠው ስም ነው ሙሃጅር በሸሪዓው ቅና የተሰጠው ስያሜ ነው ከመሆኑም ጋር دعوها فانها ممتنه ተዋት በጃሂልያ በተጠላ መልኩ መነሳቱን ነው ባልተገባ መልኩ መነሳቱን ነው دعوها فانها ممتنه ይሄ ከፍ ያለ መፈክራችን ነው ሙስሊሞች ነን ከእንዲህ አይነት የዘር ቆሻሻ ጥሪ ስብከት ራሳችንን ማራቅ አለብን በዚህ ዘመን የሙስሊሙን አንድነት ከሁኛ እየጎዱ እየሸረሸሩ ካሉ ነገሮች አንዱ ይሄ ነው والله لا اله الا الله የምንሰጠው ቂማ ሲያንስ ነው እንደዚህ የሚሆነው ሰው አልፎ አልፎ ያጋጥመው ሲነገሩ መለስ ሲበል ዘረኝነት እንዴት መንገዱ አድርጎ ይሄዳል ራስን ማርከስ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ልቅ የሆነ ነገር ነው የተናገሩት فانها منتنه ጥንብነቻሉ የሸተተች ነቻሉ እዚህ ሰፈር የሚያንዣብብ ከሆነ ጥንባንሳ ነው ማለት ነው ዘረኝነትን አጀንዳው አድርጎ የሚያራግብ ጥንባንሳ ይሆናል ሰዎች በዘርህ ሊያንቋሽሹ ይችላሉ አብረህ አትውረድ እዛ ሰፈር ሰዎች ራሳቸውን ከፍ ከፍ ሊያደርጉ ይችላሉ አትውረድ እዛ ሰፈር ራስህን በእስላም ከፍ አድርግ እስላም የሰበሰባቸውን ተውልዶች እናስብ እነ ቢላል ሐበሻዊ ቢላል ከፋርስ የሆነው ሰልማን ከየት ነው የሰበሰባቸው በላ ኢላሃ ኢላላህ ከፍ አደረጋቸው በላ ኢላሃ ኢላላህ ከፍ እንበል በዘራ ጀንዳ ራሳችንን አናውርድ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው የጠሩት ኩፍር ብለው የጠሩት አራት ነገሮች በህዝቦች ውስጥ ሚን አምሪል ጃሂልያ ከጃሂልያ ነገሮች ናቸው አሉ ጃሂልያ እስላማዊ ያልሆነ ስርዓት ማለት ነው ከነዛ ውስጥ አንዱ የጠቀሱት ምንድነው الطعن بالانساب الفخر بالاحساب والطعن بالانساب والطعن في الانساب ሰዎችን ራስን በዘር በቤተሰብ ከፍ ከፍ ማድረግ ሌሎችን በዘር ማንቋሸሽ የጃሂልያ ስራ ነው ተብሎ የተገለጸ የዘመኑ ፖለቲካ መርዝ ነው አኺራችንን እንዳያጨልም እዚህ የሆነ ነገር ስናስብ ከአላህ ጋር እንዳያጣላ ሰዎች የሌላ ወንድማቸውን ስሜት ሊጠብቁ ይገባል ተውት ሌላ ርቀት መሄድ ቀርቶ እንዳይከፉ በመንችለው መጠን ስሜታቸውን መጠበቅ ይገባል ሐቅ ስንናገር ሐቅ በመናገራችን የሚከፋው እንኳን ራሱ ሐቅ ክብደት ስላለው በሕክማ አቅርቡ ተብለናል ከዛ አልፎ የዘር አጀንዳ ስናነሳ እዚሁ ከቅርባችን አካል እንዳናስከፋ ወንድማችንን እንዳንጎዳ ቀስማቸው እንዳሰብር በዚህ መልኩ ይሄን ከተለማመድ ነው አልፎ ደም መፋሰስ ነው የሚከተለው ነብዩ ሰለላሁ ዐለይሂ ወሰለም
ሆነ ብሎ አስቦ ነፍስ የሚያጠፋውን ቀርቶ በጦር ሜዳ ላይ ኡሳመቱ ብን ዘይድ ረዲየላሁ ዐንሁማ ከሙሽሪኮች የነበረ ሰው የተወሰኑ ሙስሊሞችን ገደለ። አዘናግተው ተከተሉና ሲደርሱበት ላኢላሃ ኢላላህ አለ ሰውየው። ገደሉት። ሰሃቦች ከበዳቸው ነገር ሲመለሱ ለረሱል ሰለላሁ ዐለይሂ ወሰለም ነገሯቸው። ኡሳማን ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያረከው? እከሌን ገደለ። አስቡት እስኪ የደረሰው። እኛን ደግሞ ራሳችን እዛ ቦታ አድርጋችሁ ያለንበት ነው። እዛ ቦታ ሆነን ነው አብረውን የወጡ ወንድሞችን ገደለ። አንድ ሰው ምናውቃቸው እንደዋዛ ሄዱ። ከሌን ገደለ ተከታትዬ ስደርስበት ሰይፊን ሳይ ላኢላሃ ኢላላህ አለ። ከዛ አስገደልከው አሉት። እንደገደለው እኮ ተነግሯቸዋል። የጥፋቱን ክብደት እንዴት አድርገው ያሳዩት እንደሆነ ተመልከቱ። እና ገደልከው አሉት። ከሰይፍ ለመጠበቅ እኮ ነው ይሄን ያለው የአላህ መልእክተኛ ሆይ ልቡን ቀዳህ የተባለ አሉት። የኡሳማ ግምት ወህም ያነሳ ነው አይደለም፣ የሚገመት ነው አይደለም ነው እኮ የሚገመት ነው። ግን 100% እርግጠኛ መሆን አንችልም። ግን የሚገመት ነው። እዚህ ከሌን ገደለ ሰው ከመሆኑም ጋር ሰይፉ ሲደርስ ሰይፉን ሲመለከት ላኢላሃ ኢላላህ አለ እና ገደልከው። ላኢላሃ ኢላላህ ነገ ከሳሽ ሁና ስትመጣ ምን ሊውጣ ነው? የአላህ መልእክተኛ ሆይ استغفار አድርግልኝ፣ አላህን ምህረትን ለምንልኝ። ላኢላሃ ኢላላህ ነገ ሞጋች ሁና ስትመጣ ምን ሊውጣ ነው? ሱብሃንአላህ والله የላኢላሃ ኢላላህን ክብደት ለመረዳት ይብቻውን በቂ ነው። በጣም እንደሚገባ ዋጋዋን አልተረዳናት ይችን ቃል በዚህ መልኩ ዛሬ እኮ ለማይረባ ነገር ነው ቋንቋ ታይቶ ዘር ታይቶ ሰው የሚገደለው ንብረት የሚወድመው ባልመረጥነው ነገር እኛንን እንዲጠፍጥፈን ያመጣሉ። ብሔራችንን በራሳችን ምርጫ ነው እንዲያገኘው። ያውም እንደ ኢትዮጵያ ባለ ሀገር የሰሜኑ ወደ ደቡብ የደቡቡ ወደ ሰሜን የምስራቁ ምዕራብ የምዕራቡ ምስራቅ ተቀላቅለናል እኮ። እዚህ 2-3 አይተን ቋንቋ አይተን ነው የምናወራው እንጂ ማን ነው እርግጠኛ የሚሆነው ስላለበት ብዬ ማን ነው እርግጠኛ የሚሆነው? ለዚህ ብለን አኺራችንን አደጋ ላይ እንጥላለን። ስለዚህ ይሄ እንዲሁ ነካ በማድረግ በቂ አይደለም። ነካ ማድረግ በቂ አይደለም። ኢነ አክረመኩም ዐንደላህ አትቃኩም በተግባር በደንብ ራሳችንን መስበር ያለብን ጽንሰ ሐሳብ ማስተካከል ማረቅ ያለብን ጉዳይ ስለሆነ ደጋግመን መገሳሰስ ይኖርብናል። የመጀመሪያ አይደለም የመጨረሻም ሊሆን አይገባም። ደጋግመን መመካከር አለብን። በሌላ በኩል እንዲህ አይነት ክፍተት ስናይ ሌላ ጫፍ መወጠር የለብንም። ሌላ ነገር ውስጥ መግባት የለብንም። ክፍተቶቹ ማንም ጋር ይታያሉ። ሲታዩ እንዴት ነው መያዝ ያለብን? እንወቅበት። አንድ ሰሃቢ ልብ በሉ፣ ትልቅ ሰሃቢ ሌላኛውን ሰሃቢ አንተ የጥቁር ሴት ልጅ ብሎ ሰደው ከዘር ጋር የተቆራኘ ነገር ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አዕየርተሁ ቢኡሚ በእናቷ ነው ወልከው አይደለም ኢነከ ምርኡን ፊከ ጃሂልያ አንተ ጃሂልያ ያለብህ ሰው። ሱብሃንአላህ ትልቅ ሰሃቢ ይሄ ነገር ያጋጥማል። ሲገጥም ያንን እንደ ባንዲራ ይዞ በየቦታው ማውለብለብ አይደለም። እሱ እንደዚህ ነው ከሌ እንደዚህ ነው በየቦታው እሳትን ማዳፈን ነው ያለብን። ሰውየውን እንምከር፣ አላህን ፍራ፣ በደንብ ጠበቅ አድርጎ ቆንጠጥ ማድረግ። ኢተቂላህ አላህን ፍራ። ሙስሊሞች መሃል እሳት አትጫር። ነገር ግን ይሄንን ይዞ ማራገብ ግን አይገባም። የሁለት ሰዎች ግጭት በዚህ ዘመን በዘር ይመነዘራል፣ ብሔራቸው ይታያል። ሰው የአንድ እናት ልጅ የአባት ልጅ አይጣሉም እንዴ? ይጣላሉ አይደል እንዴ? ነገር ግን ብሔራቸው ይታይና ከዛስ ያም በብሔሩ ይሰለፋል፣ ይሄም በብሔሩ ይሰለፋል። ይሄ እኮ የአውሬ ስርዓት ነው። አንበሶቹ ከዛ ይሰለፋሉ፣ ጅቦቹ በዚህ ይሰለፋሉ። ላኢላሃ ኢላላህ ካከበረ በኋላ እንዴ ነው እንደምትሆን? አስታራቂ ነው መሆን ያለበት፣ ችግር ፈቺ ነው መሆን ያለበት። ለምን እናት ልጅ አይሆንም? ከሐቅ ነው መወገን ያለበት እንጂ ብሔርህን አይተህ ዘርህን አይተህ ዝም ብለህ መሰለፍ። አቅል ያለው ሰው ያውም ላኢላሃ ኢላላህ የተሰጠው ሰው እስላምን አላህ በእስላም ያከበረው ሰው እንደገና ወደ ታች ጥምብ አያሯሩጥም። ስለዚህ አላህ ስብሓነሁ ወተዓላ በኢስላም በተውሂድ በሱና ካከበራቸው ሰዎች እንሆን ዘንድ
በመካከላችን ጥብቅ መመካከር ጥብቅ የሆነ ትስስር እንዲኖር መስራት አለብን ሰለፎች እንዳሉት አልኢዕቲሳሙ ቢሱና ነጃቱ በሱና መተሳሰር መድህን ነው መዳኛ ነው ካልዳን ስለ ተውሂድ ያወራን ስለ ሱና ያወራን ሌላ ቦታ ላይ ከሆነ የምንገኘው እዚሁ ላይ መፈተሽ ያለበት ነገር አለ ውስጣችንን ልናጠና ይገባል እዚህ ላይ አቆማለሁ سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته መየሻ የሚያጋራበትን በጭራሽ አይምርም ነው ያለው አይምርም ስለዚህ የችግሩን የጥፋቱን የወንጀሉን ክብደት ያሳየናል አዛኙ ጌታ በዚህ መልኩ እንደማይምር ማወጁ ምንድነው የሚያሳየን ጥንቃቄ እንዲኖረን አራግፈን ተውበት አድርገን በተውበት ታጥበን እንጂ ዱንያ መልቀቅ ያለብን ሽርክ ይያሉ መሄድ ዘላለማዊ ጽልመት ነው የሚከተል በሌላ በኩል ደግሞ ሽርክን በተመለከተ ዘላለም የሳት ያደርጋል انه من يشرك بالله فقد حرم الله عليه الجنه بالله የሚያጋራ ሰው ጀነትን እርም አድርጎበታል ወመዋሁ النار ዘላለማዊ መኖሪያው እሳት ነው ዘላለማዊ መኖሪያው እሳት ነው وما للظالمين من انصار ለበዳዮች በደለኛ ናቸው እነዚህ ለበዳዮች ረዳት የላቸውም ከዚህ የሚያተርፋቸው ይላል ሼህ ያተርፍም ነብይ ያተርፍም መልአክ ያተርፍም ጅና ያተርፍም ማንም ያተርፍም وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال